ረብሻ አንችልም እኛ አሁን እኔ አንቺ ወደ ሀገር ስለምትገቢ ምንድነው ሱፐርማርኬት ነው እኔ ራን ልታረጋግጥ በክብር ይናል ቆይ እኔ ነው ተቻለው ሰርዣለሁ በሊያ ላይ እንደዚህ እየተደረገ ያያየው ውጪ ያሉት እንደዚህ ማለት ነው እኔም እንደዛው ነኝ የሚገርምሽ ኖ አሁን እኔ ሁኔታዎችን እያየው የነበረው ለቢዝነስ ነበር ገብቶሻል ገብቼ ለመስራት ምናምን ለመኖር ምናምን ያው ሚዲያ ላይ አልመጣም እዛ ከገባው ምንም እንትን አይደለም ግን አጋጣሚ የሆነ ሰው እንትን ካለኝ እንደዚህ ነው አነሳስቶ አቀሳስሮ ከዛ ፌደራል ምናምን ሰመላለስ ለ86ቱ ብሔረሰቦች ሰመላለስ አረባክሽ ሌላ ሀገር ፈልጋለሁ ኬንያም ቢሆን ታጋዳለሁ እንጂ በተሰው አይነፋም ያው ተቀበልሻለች እህት ያለች ዌልካም ቢዝነስ አሳያት አይ ኬንያ ምን ልሰራ ሄዳለሁ ግን እንደው ለእንትኑ ነው እንጂ ያልኩሽ አይ ይቅር በቃ ተስፋዬን ቆርጬ እዚሁ ቁጭ ብዬ እንትን ምንድነው የእረፍት ጊዜን አስተካክዬ ማለት ነው እንግዲህ እዚህ ቅርብ ይሆኑ አሁን ለፈረንሳይ ቅርብ ይሆኑ ሞሮኮንም ምኑንም ምናምን ቦታ ይርኩ እዛ ሞሮኮ ነው አልጄሪ ምናምን ብቅ እያልኩ ውድ ያልሆነበት ቦታ ሾሾ ብሎ መዝናናት ይሻላል እንጂ አይነፋም ሳስቦ አይነፋም ወይ በቲክቶክ ላይ ሰው ኮምፕሌን ስላደረገ እስር ምናምን አለ እንዴ ሄዳ እግዚአብሔር ሄዳ ለጥያቃ ትፈልጊያለሽ ተብላ በቁጥጥር ውስጥ ውላ እሱንም ደግሞ ለልቲ ስላቀሳሰረች አስቢ እንዴ አሁን ደግሞ አንድ ቀንም ሁለት ቀንም ገብታ ትውጣልን እኛ ብቃት እንዳለን እናሳይ እኮ ነው የሚሉት እንዴ እንግዲህ ቤቷ ድረስ ማለት ነው ፖሊስ ሄዶ በሚዲያ ላይ እንደዚህ እየተናፈሰብሽ ነውና እንደዚህ ያሉ ነውና ማለት ነው ለጥያቃ ትፈልጊያለሽ ተብሎ ብር ሁሉ ይልካሉ አሉ ብር ልኮ ማለት ነው ብር ልካ ለልቲያውን ብር ልካ ማለት ነው ብር ልካም ሊሆን ይችላል ብር ልካ ይኸውልሽ ኒካ ብር ልካ እንትን አድርግልኝ አንዴ ብቻ በቃ በዚህ ጉዳይ ይዘሃት እዛ የፖሊስ እንትን ውስጥ እንትን ስትል ፎቶ ብቻ አንስተ ለሚዲያ እኮ ነው የሚፈልጉት ታውቂያለሽ የተናደርኩት እኮ ለዛ እኮ ነው እንደዛ አደረጓት እንዴ ነው አላደረጓትም ግን እንደዛ አድርግልኝ ብላ ያ የተጻጻፈችው እና ብር ምናምን የምትልክለት ልጅ ኢንፎርሜሽኑን ለሊያ አሳልፎ ሰጣት አለቅ አይ ይሄ ከባድ ነው ይሄ ፌር አይደለም ይሄን ሰሞን የሆነ ሰው አለ ከሱ ጋር ቁጭ ብለን በዚህ ጉዳይ እዚህ ላይ እንወያይበታለን ቢጊ ጋር ገብተን ቢጊ ሞር እንትን ስላለው ከሱ ጋር እስቲ ቁጭ ብለን እዚህ ላይ እንወያይበታለን ማንጋ ኢንቫይት አድርግሻለሁ ስንታየው ቢጊ እሱ ጋር ገብተን ነው አላቆም እኔ ግን በጣም ገረመኝ በእውነት ገረመኝ እኔ ማወቅ የምፈልገው ምን እንደሆነ ታውቃላችሁ አሁን ማለት ነው ይሄ ፎቶ አንስተ ላክልኝ የተባለው እና የተጻጻፈችው ለልቲ የተጻጻፈችው የህግ አስከባሪ ማወቅ ፈልጋል እንግዲህ ብዙ ሰው ብዙ ዘመድ ካለው ብዙ እንትን ካለው አሁን እኔ እንግዲህ የሆነ ቢሮ ላይ አጎት አክስት ምናምን አለኝና እንደዛ ላስደርግ እችላለሁ ማለት እኮ ነው በጣም ይገርማል አረ ይቅርብኝ እኔ እናቶ አየን ይገርማል እንዴ እና ያለን እናሳስርሻለን ምናምን ይላሉ የኔ እናቶ በግል የተጣላሽውን እንትን ማለት ነው non c'est pas difficile pour toi difficile በቃ ወርቆችን አውጪ comme ça ça c'est Givenchy faut faire comme ça oui በቃ አውጪ ወርቄ አውጪ ይሄን አውጪ እና ከባድ ነው ለማንኛውም ትቻለሁ ለማለት ፈልጌ ነው ለምን ሳስበው እኔ በየአመቱ ራሱ እየገባው አንድ ወር ሁለት ወር እዚህ 6 ሳምንት አለሽ ረፍትና ማለት ነው ረፍት እኔ አልወስድም የሚገርምሽ ስለሚደብረኝ
ብዬ ነበር ሳስቦ ነው አይነፋም የኔ እናት አንዱ መንገድ ላይ ቢያይን ማየት ተውት መልኬን ብዙ እንትን ላይለው ይችላል ድምጼን ቢሰሙ የኔ ድምጽ ደግሞ አይጠፋም ቀላል ያገኙኛል እንዴ ምን ሆነሽ ነው እንዴ አስቢ አላችሁ አለን አብሽሪ እና ምን ትላላችሁ ነው ኢትዮጵያ ስላለች ብቻ እግዚአብሔር ኢትዮጵያ ስላለች ብቻ ማለት ነው እሷ እንደዛ ተያቡዬ በእናትሽ ከታየሽ ጥሩ አይደለም ይቀርጡሻል ወይ ሊያን እንደዛ ተከፍሎ እንደዛ ወስዶ የሚያደርግ ወታደር ካለ በራሱ ይፈር ፈርስት ፎል ሰከንድ ደግሞ ሊያን ማን እንደሆነ የምታከሆነ እሷን በራሷ መንገድ በህግ ማስጠየቅ ትችላለች ያንን ሰው እንደዚህ አይነት ነገር ካለ እኮ እሷ እኮ ይምጣ ብላለች እኮ ግን ኢንፎርሜሽኑ እጇ ላይ ስለገባ ለልቲ ደግሞ ወጣ እንትን ምንድነው ስሙ ስልኬን አክ ያደረገው አብርሃም ነው ብላ ቁጭ እንትን ፍንጭ ሰጣን ቁጭ እኔ እንደውም ውሸት ነው ብዬ ነበር እዴ እኔ እኮ ይሄን እኮ ጉዳይ እኮ መከታተለው ለራሴ ብዬ ነው ባይዘዌ አንዲ በእናትህ ለኮሜንታተር ሚስት መልስ ልስጥ ፍቀጅልኝ በጽሁፍ ስጪ ወርቅዬ መብቴ ይከበርልኝ ይዊከኛ እጅጉ ከኛ ይባሰች እኮ ናቸው እዚህ ላይ እኮ ያሉት አንቺ አትጨነቂላቸው እና በጣም የገረመኝ በእውነቴን ነው ይኸውልሽ መብቴው ዝም ብዬ ሳስበው ኒካ ፈልጌ ነበር ግን አፊና ሲያሺ ተይ ይኸውልሽ ኒካ እኔ መብቴው ምን እንደሚመስለኝ ታውቂያለሽ ለምሳሌ እኔ ውጪ እየኖርኩኝ እዛ ጋር ጉዳይ አይፈጸምልኝ ውጪ ያለው ስለ ኢትዮጵያ ህግና ስለ ኢትዮጵያ ትዕዛዝ መስጠት አይቻልም ብሎ መንግስት አዋጅ ያውጣ በቃ አለቀ አያገባችሁ በቃ አገር ቤት የገባ ሰው አገር ቤት እንትን ምንድነው የሚባለው ስሙ ምንድነው የሚባለው አገር ቤት ኑሮን ሊያደርግ ከውጪ የገባው አገር ቤት ስለሆነ ብቻ ቫንተርትሮን እና አገር ቤት ስላለች ብቻ እንዲህ መንገላታት እንደዚህ እንትን ማለት የለባትም ቱርኮና እኮ በደንብ ስታወራ መች እንደዚህ ተንገላታች እንዴ አገር ቤት ስለሆነች ብቻ ያስፈራሯታል እንትን ይሏታል በጣም ብዙ ነገር አይደለም ወርቅዬ አንድ ነገር ወቂ የኔ ማር አዳምጪ ሊያ ኢትዮጵያዊ አይደለችም ኢትዮጵያ ሲቲዝን ናት አይደለ እንዴ አይደለም እሺ እዚህ ላይ የመጣው ነገር ይዊ ዛሬ ናይሮቢ ቢሆን አስቢው እንዴ ቷቷቷቷ አጣድፎ ሰብስበው እንደሚከቷቸው አይተሻል ይሄን ሰሞን እየተወራው ያንወሬ ይዊ ቢኮዝ እኔናችሁ ስለምናውቀው የምንኖርበትም ሀገር ስለሆነ ወደፊትም የምንኖርበት ሀገር ነው ስለምንወደው ባይ ዘ ዌይ እኔ ናይሮቢ ኬንያ በጣም ወዶ ሀገር ነው ግን ምንድነው ዜግነት ዜጋ እስከሆነች ድረስ እዚህ እስካለች ድረስ የተወራው ወሬ ይሄ ሚዲያ ላይ ቀላል ነገር አይደለም ጣጣ አይደለም እኔ ጣጣ እየተጫወታችሁ ከሆነ ማላቀም ብቻ ግን ይሄ ነገር የሰው የልጅ ጉዳይ ነው የሰው ህይወት ስለሆነ የተወራው ነገር ያን ብቻ ሳይሆን በተቻለ አቅም ይሄን ወሬ ራሱ ቁጭ ብለው አለ ነበረ እንደዚህ ነው ብሎ ያወሩት ሁሉ ይጠየቃሉ ለምን ያን ወስደውም ቢጠይቋት ለከፋት አይጠይቋትም ግን እኔ አንድ ማልደግፈው ነገር አለ እነሱ ውጭ ሀገር ሆነው ገንዘብ እየላኩ እንደዚህ አይነት ነገር የሚያደርጉ ከሆነ ያ ብልግና ነው በጣም ትልቅ ብልግና ነው ብልግናው ላኪው ሳይሆን የመንግስት ሰራተኛ ሆኖ ሴኩሪቲ አካል ሆኖ እንደዚህ በገንዘብ እንደዚህ አይነት ነገሮች ላይ የሚሳተፍ ያ ጥፋት ነው ትልቅ ጥፋት ነው አግባብ አይደለም ገባሽ ምን ከደረሰብሽ በኋላ ጥፋት ነው ጥፋት አይደለም ብትይ ምን ያደርጋል አላውራ አንቺ እንትን አርክሽኝ አብይን አርክሽኝ እንዴ ወይ ደግሞ እንትን አርክሽኝ አድላ ልንገርሽ አንድ ነገር ማወቅ ያለብሽ ነገር ምንድነው እኔ ያ ነገር አግባብ አይደለም ግን እንደማንኛውም ሰው ሶሻል ሚዲያ ላይ አንድ አገር ውስጥ ችግር ካለ
የሚወራው ነገር በወጣቶች መሀል እየተወራው ያለ ነገር ላይክ አግባብ ያልሆኑ ነገሮች ከተሰማ ማንም ሰው በዚህ ጉዳይ ሁሉንም ሰብስቦ መጠየቅ መቻል አለበት ብዬ የምል ሰው ነኝ። በግሌ ነው። ሊያ ደግሞ ራሷን ዲፌንድ ታደርጋለች። ዲፌንድ ከማድረግ ወደኋላ አትልም። እኔ ሊያም በጣም እኮ ነው ቀን ሄለን ቤትም ገብተን ስንናገር የነበረው በሊያ ጉዳይ ገባሽ፣ ስንደግፋት ነበረ። ተራዊህ እየሰገደች ነው፣ መስጊድ ተራዊህ እየሰገደች ነው። አላወኩም። ጫልቱ እሷ ናት እንትን ሄዳ